መድኃኔ ዓለም ማለት መድኃኒት ማለት ልበ አምላክ ዳዊት ከሺህ ዓመት በፊት እንዲህ ብሎ ነበር። በማዕከለ ምድር እግዚአብሔር መድኃኒትን አደረገ። ማዕከለ ምድር የተባለች ኢየሩሳሌም ናት። ጌታ የተሰቀለባት ቀራንዮ እግዚአብሔር መድኃኒትን አደረገ ማለት መድኃኔ ዓለም ነው። ክብር ለመድኃኔ ዓለም ነው። ለእኔና ለእናንተ የተሰጠ መድኃኒት ነው። ያ መድኃኒት ሲሰቀል መድኃኒት ነበር፣ ሲወለድም መድኃኒት ነበር። መድኃኒት ክርስቶስ ተወልዶላችኋል ነው የሚለው። መድኃኒት ሲወለድ መድኃኒት፣ በማዕከለ ምድር ሲሰቀል መድኃኒት። ስለዚህ ነው መድኃኔ ዓለም ያሉት አባቶቻችን። የዓለም ቤዛ የዓለም መድኃኒት አንተ ነህ ሲሉ መድኃኔ ዓለም አሉት። የወጉት ያዩታል ይላል። ሁለት ነገር ነው። የወጉት ያዩታል ማለት ለጊዜው በተሳለ ጦር ቀኝ ጎኑን የወጋው ለንጊኖስ ይባላል። እሱ ከአይሁድ ለመጨመር ፈልጎ በተሳለ ጦር ጎኑን ሲወጋው ከላይ አንድ ሆኖ ከታች ሁለት ሆኖ ውሃና ደም ወጣ ይላል። ለንጊኖስ በዛ ሁሉ ዕድሜው ሳያየው ያን ለታ በጦር ወቅቶ ደምና ውሃው ተፈንጥቆ አይኑ በርቶለት ጌታ ኢየሱስ ክርስቶስን አይቶታል። ሁለተኛው ደግሞ ኢየሱስ ክርስቶስ በክብር በግልጥ ይመጣል። ያን ጊዜ እነዚያ አይሁዶች የወጉት ያዩታል፣ የሰቀሉት ያዩታል። አዎ እነዛም ለዘላለም ሞት፣ ለእኔና ለእናንተ የዘላለም ሕይወት ይሰጣል። ስለዚህ ነው ያ ደም የፈሰሰው። አዎ ሥጋው ተቆረሰ እንበላው ዘንድ፣ ደሙ ፈሰሰ እንጠጣው ዘንድ፣ ማየገቦ ውሃው ፈሰሰ የምንጠመቅበት ልጅነት የምናገኝበት ከማየገቦ ከጌታ ጎን የተገኘ ነው። ደስ ይበላችሁ። ሌላው ደግሞ ሥጋው ደሙ ለሚቀበሉ ቅዳሴ ጠበል ይሰጣል። ያ ቅዳሴ ጠበል ከጌታ ጎን የፈሰሰ ነው። ወገን መጨረሻ ሁሉ ተፈጸመ አለ የኛ ጌታ። 7 ቃላትን ተናግሯል በመስቀሉ ላይ። የመጨረሻው ግን ተፈጸመ አለና ነፍሱን ለእኔና ለእናንተ አሳልፎ ሰጠ። ደስ ይበላችሁ።